ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን ደግሞ ከዛሬ 2 ቀን በፊት ከሰራዋቸው ቪዲዮዎች የሚቀጥለውን ቪዲዮ እንሰራለን ማለት ነው። ኦኬ ከሸ ነው ባለፈው ያቆምነው የነበረው። ስለዚህ ዛሬ ሰሸቀ ቀ ይሆናል ማለት ነው። ስለዚህ ቀን ስትቀርጹ አይ ቲንክ በቀላሉ ለመቅረጽ ያክል እስኪ እንደዚህ እንሞክራታለን። ቀ ያው ከዛ እንደዚህ ታረጉና እንደዚህ ታረጓት። እቺ ቀነች። እሺ ያው በቀላሉ ለመቅረጽ ትመቻችኋለች እንጂ እንደዚህ መጻፍ ትችላላችሁ፣ እንደዚህ ማለት ነው። ስለዚህ ወይ ግማሽ ክብ በመጻፍ ማለት ነው። እንደዚህ ማድረግ ትችላላችሁ፣ እንደዚህ ማድረግ ትችላላችሁ። ስለዚህ እስኪ ሞር ለመጻፍ የሚቀላችሁን አይነት አድርጌ ለመጻፍ ልሞክር። ሶ አንድ ቋሚ መስመር ከዛ እንዲህ ታረጋላችሁ። እንደዚህ ቀ ከዛ ቁ ያው ቂ ቃ ቄ ቅ ቆ ታረጋላችሁ ማለት ነው። ኦኬ ይሄ በቀላሉ ለመጻፍ ቢመቻችሁ ነው እንጂ ቀ ስትሉ ያው ልክ እንደዚህ መጻፍ ትችላላችሁ። ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ መጻፍ ትችላላችሁ። ግን ጀማሪዎች ስትሆኑ እንደዚህ በቃ እንደዚህ እንትን ማለት ፊደሎችን ክብ መስራት ሊከብዳችሁ ይችላል። ቀጥታ መስመሮችን መቅረጽ የተሻለ ነው ለማለት ነው። ኦኬ አሁን ይህን ካልን የእንግሊዘኛ አቻቸውን እናያለን ማለት ነው። የእንግሊዘኛ አቻቸው የሚሆነው የቀ ኪውንም እንጠቀማለን፣ ኬንም እንጠቀማለን። ስለዚህ ሞር የሚቀርበው ኪው ሲሆን ነው፣ ግን በሁለቱም እጽፍላችኋለሁ። ኦኬ ኪው ይሄን ይመስላል። ኪው ቀ ቁ ቂ ቃ ቄ ቅ ቆ ማድረግ ትችላላችሁ። ግን በእንግሊዘኛ ደግሞ ቀን ስለማይጠቀሟት እንግሊዞች ብዙ ጊዜ ደግሞ እንዴት እንጽፋለን? ኬ እንጽፋለን። ቀ ስንል እንደዚህ ቀ ቁ ቂ ቃ ቄ ቅ ቆ እናደርጋለን ማለት ነው። ስለዚህ ሁለቱንም ልመዱና እንደሚመቻችሁ እያደረጋችሁ ትጽፋላችሁ ማለት ነው። ስለዚህ ሁለቱም ቀን ለመጻፍ እንጠቀምባቸዋለን ማለት ነው። እሺ ሸቀበ አሁን በ ነው የምንጽፈው። በ ደግሞ በጣም ቀላል ፊደል ነው። በጣም በቀላሉ በን ስትጽፉ አንድ ቋሚ አንድ አግዳሚ አንድ ቋሚ ነው። በ አንድ ቋሚ አንድ አግዳሚ አንድ ቋሚ ይሆንና ቡ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ እግሮቹ እኩል ነው የሚሆኑት። ቢ አንድ አጭር ቋሚ አግዳሚ አንድ ረዥም ቋሚ ባ አንድ ቋሚ አንድ አግዳሚ አንድ ቋሚ ቀለበት ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ በዚች በኩል ትቀጥላላችሁ ማለት ነው። ይቺ ከሁለተኛዋ ጋር ልትመሳሰል ትችላላችሁ ጀማሪ ሆናችሁ ስታዩት፣ ግን ይቺ በግራ በኩል በዚህ ሳይድ ነው የተደረገችው። ይቺ ደግሞ በዚህ በቀኝ በኩል ነው ማለት ነው። ብ ከዛ ቦ ታረጋላችሁ ማለት ነው። ቦ ማድረግ ትችላላችሁ። ስለዚህ በ ቡ ቢ ባ ቤ ብ ቦ ታረጋላችሁ። ከዛ ይሄን የእንግሊዘኛ ወክሉ። ይሄ አንድ ነው። ስለዚህ የእንግሊዘኛ ቢ ነች። ቢ ነው የምትጠቀሙት። ቢ ቢ ከዛ የነዚህ አናባቢ ስንጨምርበት ፊደሎቹን ማሟላት እንችላለን። በ ስንል ኢ ነው የምንጠቀመው። ቡ ስንል ዩ ነው።
ቢ ስንል አይ ነው። ባ ስንል ኤ ነው። ቤ ስንል አይ እና ኢ ነው። ብ ስንል አንጠቀምም። ቦ ስንል ኦ እንጠቀማለን ማለት ነው። ስለዚህ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እናደርጋለን ማለት ነው። ኦኬ ይህን ካልን አሁን ሸ፣ ቀ፣ በ፣ ተ ይሆናል ማለት ነው። ተ ስንል ልክ የቀ አረባብ ነው የምንጠቀመው ማለት ነው። የቀን አረባብ ነው የምንጠቀመው። ስለዚህ ኦኬ የቀን አረባብ ስንጠቀም እሺ ተ ስንል አንድ ቋሚ አንድ አግዳሚ፣ 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 አንድ ቋሚ አንድ አግዳሚ ታደርጋላችሁ ማለት ነው። ከዛ እዚህ ላይ ምልክቶችን በመጨማመር ሰባቱንም የተለያዩ ማድረግ ትችላላችሁ። ተ ከዛ ቱ ለማድረግ እዚች ላይ አንድ መጨመር ነው። ቱ ቲ ለማድረግ ይችን እዚህ መጨመር ነው። ቲ ታ ለማድረግ ይችን ወደዚህ ማድረግ ነው። ታ ቴ ለማድረግ ይችን እዚህ ላይ መጨመር ነው። ቴ ከዛ እንደዚህ ስናደርግ ደግሞ እዚች ጋር ት ትሆናለች። ከዛ እንደዚህ ስናደርግ ደግሞ ቶ መሆን ይችላል ማለት ነው። ስለዚህ የተን ቤቶችን በቀላሉ እንደዚሁ መስራት ትችላላችሁ ማለት ነው። ኦኬ አሁን የዚህ አቻቸው የሚሆነው ማን ነው? የእንግሊዘኛ አቻቸው ቲ ነች የምትሆኑ ማለት ነው። በቀኝ ልጻፍላችሁ። ቲም ስንል ያው ተመሳሳይ ናት። በነገራችን ላይ ቲ ያው እንደዚህ ታደርጋላችሁ። ያው የተቤቶች ማለት ነው። ከዛ ተ ስትሉ ኢ ነው የሚያስፈልገን። ቱ ስትሉ ዩ ነው የሚያስፈልገው። ቲ ስትሉ አይ ነው። ታ ስትሉ ኤ ነው። ቴ ስትሉ አይ ኢ ነው። ት ስትሉ አያስፈልግም። ቶ ስትሉ ኦ ነው የሚያስፈልጋችሁ ማለት ነው። ስለዚህ በዚህ መንገድ የአማርኛ ፊደላቶችን ከእንግሊዘኛ አጻጻፋቸው ጋር መልመድ ትችላላችሁ። እንግዲህ ዛሬ አይ ቲንክ ሶስተኛ ቪዲዮአችን ነው፣ ፓርት 3 ነው። እንግዲህ እንግሊዘኛ በአማርኛ ስንጽፍ ወይም ደግሞ እንግሊዘኛ እንዳጠቃላይ ሲጻፍ ኮንሶናንት ፊደሎች ያስፈልጉናል። ከዛ ደግሞ አናባቢ ፊደሎችን በመጨመር ድምፁን እየቀያየርን የምንፈልገውን ቃል መጻፍ እንችላለን። በዛም ደግሞ ማንበብ የሚቻለው እንደዛ ነው ማለት ነው። ያንም ለማድረግ ኤ፣ ኢ፣ አይ፣ ኦ እና ዩ የተባሉ አናባቢ ፊደላቶችን በደንብ ማወቅ ያስፈልጋል። የተለያየ አይነት አገባብ፣ የተለያየ አይነት ድምፅ ስላላቸው ማለት ነው። ስለዚህ እንግሊዘኛም አማርኛም ሂሳብም እናስተምራለን። በውስጥ መስመር መማር የምትፈልጉ ልጆች ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ያናግሩን። ስልክ ቁጥር ይወስዳችሁ ማለት ነው። በጣም ጥሩ አድርገን በአጭር ቀን መጻፍ ማንበብና መረዳት እንዲችሉ እናግዛችኋለን ማለት ነው። በተረፈ እንግዲህ የዛሬ ቆይታችን ይመስላል። እስከዛሬ አራት ፊደሎች ነበር ሳስተምራችሁ ነበር። ዛሬ አይ ቲንክ 3 ነው። ለምን እዚህ ላይ 2 ደርቤ ስለጻፍኩላችሁ ቦታ ስለጠበበኝ። በነገ ደግሞ ቀ፣ በተ፣ ቸሃነ የሚባሉ ቸ በነገ ማለት ነው። ቸ ያው ቸ፣ ሀ፣ ነ፣ ኘ እነዚህን ፊደላቶች እንማራለን ከእንግሊዘኛ አመጣጣቸው ጋር ማለት ነው። ኘ ለየት ያለ ባህሪ ስላላት ስለኛም በደንብ አሳያችኋለሁ። ስለዚህ ዛሬ ቆይታችን ይመስላል። እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ እያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።